እንዴት ናችሁልኝ? ወንድማችሁ ሳሙኤል ጸጋዬ ነኝ። በቅርቡ ጌታ ረድቶኝ የሰራሁት ለቅኩት በአዲሱ ዝማሬ የአሂም ዋርና የተሰኘ መዝሙር በጣም ብዙዎቻችሁ እንደተባረካችሁበት ተስፋ አደርጋለሁ። ደግሞ የብዙዎቻችሁ ሀሳብ ደግሞ በጣም ተሰማ ነበርና ሀሳባችሁን ሼር ስታደርጉልኝ ነበረ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ እያለሁና በእግረ መንገድ ግን አንዳንድ ሰዎች የመዝሙሩን ሀሳብ እንዲሁም ደግሞ ከመጽሐፍ ቅዱስ እይታ አንጻር ካለንበት ዘመን አንጻር አልፎም ደግሞ መዝሙሩ እንዴት ተቀበልከው የሚሉ አንዳንድ ሀሳቦች አሉና ጥቂት እነሱ ላይ ላውራችሁ። መወዳችሁ ተባረኩልኝ። የመልእክቴ መነሻ ሀሳብ እንዲሆነኝ ዘጸአት ምዕራፍ 33 ቁጥር 11 ብቻ ያለውን አንብብና እርግጥ ከ7 ጀምሮ ያለው ሀሳብ ቢሆንም 11 ላይ እንዲህ የሚል ቃል አለ። ሙሴም ወደ ሰፈሩ ይመለስ ነበረ፣ ነገር ግን ሎሌው ብላቴና የነነዌ ልጅ ኢያሱ ከድንኳኑ አይለይም ነበረ። ታውቃላችሁ፣ በእስራኤል ዘመን በተለይ በሙሴ ጊዜ ሙሴ ከሰፈሩ ወጣ አድርጎ በሰራው ድንኳን ተክለው በነበረ በዛ ድንኳን እነዚህ እስራኤል ሕዝብ ስርዓትን ለመፈጸም ወደዛ ያመሩ ነበረ። በዛም ደግሞ የእግዚአብሔር ሕልውና ታወቃቸው ነበር። በዳመና መልክ ይገለጥላቸው ነበር። የእግዚአብሔር ሕልውና፣ እግዚአብሔር ክብር አለውቱን ታወቃቸው ነበርና እነዚህ ሰው ሁሉ ስርዓቱ ካለቀና ከተፈጸመ በኋላ ስርዓቱ ካበቃ በኋላ ወደ ሰፈር ይመለሳሉ። እግዚአብሔርን ዳመና ያየ ይሄ ሕዝብ፣ እግዚአብሔርን ሕልውና ያየ ይሄ ሕዝብ መልሶ ሰፈር ይመለሳል ወደ ግብጽ። እና በዛ አንድ ወዳጅ ድንቅ ይለኛል ኢያሱ ይባላልና ከድንኳኑ አይለይም ነበረ ይላል። ለምን ቢባል እግዚአብሔር ሕልውና አለበት። ድንኳኑ ዙሪያ የእግዚአብሔር ሕልውና ይታወቅ ነበረ። ሙሴም መጽሐፉ ያነብ ዘንድ በሕዝብ ሁሉ ፊት ተነስቶ ሲቆም ሕዝብ ሁሉ ተነስቶ ይቆማል። እግዚአብሔርን ዳመና ድንኳኑ ዙሪያ ይሸፍን ነበር፣ ይታወቃቸው ነበረ። እና ይህን ሕልውና ያየ ሕዝብ ወደ ሰፈሩ ይመለሳል። ፕሮግራሙ ሲያልቅ ይጓጓለት ጉዳይ አለው። ኢያሱ ተነስ እንሂድ ብትሉት ኖ የሚጓጓለት ጉዳይ እዚህ ጋር ነው ይላችኋል። ናፍቀው ጉዳይ እዚህ ጋር ነው፣ የኔ ርስት እዚህ ጋር ነው ይላችኋል። እዛ እኮ ነው ብዙ ሕዝብ ከግብጽ ወጥቶ ከነዓን የወረሰው። ከነዛ መካከል ኢያሱና ካሌብ እንደሆኑ የሚታወቀው። እነዛ አንበቃም አናሸንፋቸውም በሚል ድምፅ መካከል አረ እድለኛ ነው እግዚአብሔር ከኛ ጋር ነው ደግሞም እንደ እንጀራ እንጠቅልላቸዋለን የሚል ድምፅ ያመጣው ኢያሱ ነው። ለምን ካላችሁ ቆይታው ከእግዚአብሔር ጋር ስለነበረ እግዚአብሔር ነውና። ይህን ያየ ሕዝብ ለሰፈር ይጓጓ ነበረ፣ ሰፈር ይመለስ ነበረ። እና አዲስ ኪዳንም የዮሐንስ ወንጌል ምዕራፍ 6 ቁጥር 1 ጀምሮ ሐሳቡ ቢሆንም 67 ላይም ደግሞ ከአንድ ታሪክ ይነሳና እንዲህ የሚል ቃል ታገኛላችሁ ከጴጥሮስ ንግግር። ኢየሱስም እንዲህ ይላቸዋል፣ እናንተስ ብትሄዱ ዘንድ ትወዳላችሁን ይላቸዋል። ያኔ ጴጥሮስ ቀበል ያደርግና ጌታ ሆይ አንተ እኮ የሕይወት ቃል አለ፣ እኛ ካንተ ወዴት እንሄዳለን ነበርና ሁለቱም ጋር ወደ ኋላ የሚመለሱ ሰዎች እናያለን። ወደ ሰፈር የሚገቡ ሰዎች እናያለን። ምርጫ ያላቸው ሰዎች እናያለን። ምርጫ ቢያቸው ሳይሳካ ሲቀር ምርጫ ያያቸው ጋር ይሄዳሉ። እና ጴጥሮስ እንዲህ ያለ ይመስላል፣ አንተ እኮ ዕድል ፋንታችን ነው፣ አንተ እኮ ርስታችን ነው፣ የምንጓጓልህ ጉዳያችን ነው፣ የምንሞትልህ ጉዳያችን ነው፣ የሙጥኝ የምንልህ ጉዳያችን ነው። ሰው ሁሉ ለሐሳቡ በሚኖርበት በዚህ ዘመን፣ ሰው ሁሉ ለፈቃዱ በሚኖርበት በዚህ ዘመን አረ ኢያሱ ወደ ሰፈር እንዲ ፕሮግራሙ እኮ አልቋል ሲባል ቆያለሁ በዚህ እግዚአብሔር ነው። እኔ ርስት እዚህ ጋር ነው፣ ድል ፋንታዬ እዚህ ጋር ነው። ሕልውናው ጋር መቆየት ይሆንልን፣ እግዚአብሔር ዳመናው ጋር መቆየት ይሆንልን፣ እዛ መሰንበት ይሆንልን፣ ከሐለወቱ ዓለም መላቀቅ ይሆንልን።
በጣም የገረመኝ የጴጥሮስ ንግግር እነዛ 5000 ሰው የሚያሉ ሰዎች እንጀራና ዓሣ ፍለጋ ኢየሱስ ጋር ይመጣሉ። ጀምራ ስለበሉ በማግስቱም ያን እንጀራ ሊበሉ ቋምጠው ኢየሱስ ይፈልጉት ጀመረ። ያለፉበትን ለመብላት ያልዘሩትን ለማጨድ ኢየሱስን አንግሰውት ዘላለማቸው እንዲህ ሊኖሩ ፈለጉና ኢየሱስ እንዲህ ይላቸው ጀመረ። እኔ እኮ የሕይወት እንጀራ ነኝ ሲላቸው አይገርምም? እነሱ ግን ጥቅስ ጠቅሰው ሙሴም እኮ በምድረ በዳ እንጀራ እኮ ይመግብ ነበር አሉት። ጥቅስ ጠቅሰን እግዚአብሔር ባርከኝ በምንልበት በዚህ ዘመን ናፍቆታችን ምን ይሆን? እግዚአብሔር ጥቅስ ጠቅሰን የሸወድ ነው ይሆን? ምን እየናፈቅን ነው ጥቅስ ጠቅሰን? እና ኢየሱስ ግን እንደዚህ አላቸው፣ እኔ እኮ የሕይወት እንጀራ ነኝ። ይህን ትምህርቱ በጣም ከበዳቸውና እንዴት እሱ የሕይወት እንጀራ? ኧረ ያን እንጀራ የበሉ እኮ አባቶቻችሁ ምድረ በዳ ላይ እኮ ሞተዋል። እኔ ግን የሕይወት እንጀራ ነኝ። አብዛኞቹ በትምህርቱ ተሰናከሉ። እንዴት ያለ አስጨናቂ ትምህርት ነው አሉ፣ ዞር አሉ። ኢየሱስም ዘወር አለና ደቀ መዛሙርቶቹ ተጠይቃቸው፣ አንተ ወዴት እንሄዳለን? አንተ እኮ የምንጓጓልህ ጉዳያችን ነህ። አንተ እኮ ርስታችን ነህ። አንተ እኮ እድል ፋንታችን ነህ። አንተ እኮ የሙጥኝ የምንል ጉዳያችን ነህ። የሙሴ ንግግር መላእክት ሰድልሃለሁ ሲለው መላእክት እኮ መካከላችን ብትሰግድልን ብርቃችን አይደለም። ከሌላ ሕዝብ እኮ የምንለይበት ልዩነታችን አንተ ነህ አለው ለእግዚአብሔር። አንተ ካልወጣ አንወጣም። ከነዓን ለኛ ምናችንም ነው። እኛ ልዩነታችን አንተ ነህ። ጴጥሮስም ካንተ ወዴት እንሄዳለን አለ። አንተ ርስታችን ነህ። እንጓጓልህ ጉዳያችን ነው። የሙጥኝ የሚል ጉዳያችን ነው። ካላችሁ እንደዛ የሙጥኝ የሚልበት ጉዳይ ሌላ ነገር የለኝም። በሞትለት የምለው ጉዳይ ሌላ ነገር የለኝም። ሙጥኝ የምለው ሌላ ሐሳብ የለኝም። እና ዞር ያየውና እነዚህን ከእምነት አባቶችም ሕይወት ቀናውና ልውናው ናፈቀኝ። ገኝነቱን ከዚህ ዝማሬ በኋላ ስኬት ማለት የሆነ ያማረ ህንፃ ላይ የሆነ ነገር ላይ ወይ ነው ቪላ ቤት ላይ መቀመጥ እንዳልሆነ ገባኝ። ስኬት ማለት የተመኘሁት ማግኘት የሆነ ሰው የሚፈልገው ዙፋን ላይ መቀመጥ እንዳልሆነ ገባኝ። ስኬት ማለት ላንተ ምንድነው ካላችሁ እግዚአብሔር ልውና ጋር መቀጠል። ወዳችሁ እነዚህ የእምነት አባቶች እና ሙሴም ኢያሱም ይናፍቁት የነበረ የእግዚአብሔር ልውና ያዩት የነበረ ሙጥኝ የሚሉት ርስት የነድል ፋንታኝ ነው ብለው የሚከተሉት የነበረ የእግዚአብሔር ልውና በቃ የኔ ስኬት ያ ነው ልውናው፣ ድሌ ያ ነው ልውናው። እና ሳሚ ስኬት ምንድነው ካላችሁ ከእግዚአብሔር ልውና ጋር መቀጠል እና የተመኘሁት ሁሉ ማግኘት የኔ ስኬት እንዳልሆነ ገባኝ። የናፈቅኩት ነገር ሁሉ በእጄ ቢገባ ለኔ ስኬት እንዳልሆነ ገባኝ። ኧረ ሳሚ ስኬት ላንተ ምንድነው ካላችሁ ከእግዚአብሔር ድምጽ ጋር መቀጠል ነው። ከእግዚአብሔር ልውና ጋር መቀጠል ነው። ስለዚህ ነው እነዛ ሁሉ የሚሄዱበት ነገር አላቸው፣ ጓጉለት ነገር አላቸው። ያም ታህንጎድ አወም ደሬኒ ሰብሽ ተርዋንም ያርቂ ብርክሜ ዝሜ ያሽታን ጎዳናት ሻናትሜ የረብሰና ብንቄት ማታኸትንኸ ጋጀና ዝኸታዋ ተዤ ክብራኸ የረብስ ወተና ኻምሸረትንኸ
ጋጀና ዝኸታዋተዤ ክብራኸ ኢያሄ ሟረና ኢያሄ ክብረና ኢያሄ ጡረና ኢየሱሳ ኸብልኸ ጋጀና ዝኸታዋተዤ ክብራኸ እና በዚህ ዘመንስ የሚለው ሐሳብ ላይ ልየውና በዚህ ዘመንስ ይሄ መዝሙር የሚለው ሐሳብ ላይ ኮንፈረንሶቻችን አንዳንድ መድረኮቻችን ስናያቸው አፍቆታችን ሌላ ነው። ይቅርታ ለዚህ ንግግሬ ኢየሱስም እንደሚመጣ እንኳን የዘነጋን ይመስለኛል። በጣም ስኬት ናፋቂ ትውልድ ሆነናል። ስኬት ማለት ከእግዚአብሔር ሕልውና ጋር መቀጠል ነው። ድል ማለት ከእግዚአብሔር ክብር ጋር መቀጠል ነው። ከእግዚአብሔር ድምፅ ጋር መቀጠል ነው። ሳሚ እየተራብን ካላችን በእርግጥም እያጣን በእርግጥም ስኬት ማለት ከእግዚአብሔር ደመና ጋር መቀጠል። እዚህ ነው የዕብራውያን መጽሐፍ እየሞቱ ድል ነሱ ይለናል። የእምነት አባቶች በሕይወታቸው በብዙ መከራና ሰቆቃ እያለፉ ነገር ግን ከእግዚአብሔር ሐሳብ ትንክች ሳይሉ ሲደንቁ በጌታ ድል ነሱ። ሳሚ ስኬት ለአንተ ምንድን ነው? እግዚአብሔር ሕልውና ጋር መቀጠል። ይህን ዝማሬ ሲሰሙልኝ ከዚህ አንጻር ስሙልኝ። እግዚአብሔር ሕልውና ጋር መቀጠል፣ እግዚአብሔር ዳመና ጋር መቀጠል። ከስኬት ያ ነው። ምንም ይቅርባችሁ። እግዚአብሔር ዓለም አሳቅፏችሁ ዞር አይበልባችሁ። እግዚአብሔር የምትጓጉለት ነገር አውርሷችሁ ዞር አይበልባችሁ። እግዚአብሔር በጣም ሙጥኝ የምትሉት የጸሎት ርዕሳችሁን መልሶላችሁ ዞር አይበልባችሁ። ስኬት ማለት እግዚአብሔር ዳመና ጋር መቀጠል ነው። ይህን ዝማሬ ሲሰሙት ይህን እግዚአብሔር ሕልውና እየናፈቃችሁ ይህን እግዚአብሔር ክብር እየናፈቃችሁ ዳመናህን አንዴ ልይህ እያላችሁ ተወጋህልኝ ኢየሱስ አንዴ ልይህ እያላችሁ ይህን ክብር በመጠማት ይህን ሕልውና በመጠማት እንድትሰሙልኝ በጌታ ፍቅር አደራላችኋለሁ። ጸንተን ለመቆም የከበረው ተስፋችን ኢየሱስን ለማየት የምንጓጓለት ጉዳይ መፍትሄ አይሆንንም። ጸንተን ለመቆም የናፈቅነው ጉዳይ መፍትሄ አይሆንንም። መፍትሄ የሚሆነ ነገር የእግዚአብሔር ሕልውና ነው። እሱን እናፍቅ። በጉ ብርሃን በሆነበት በዛ ከተማ አሸብርቀን ደምቀን እንድንታይ ክብር ለሚገባው ክብር እንድንሰጥ በልዑል ፊት እንድንበረከክ ይህን እናድርግ። ሕልውናውን እንጠማ። ወዳችኋለሁ። ተባረኩልኝ። ጸጋም ሰላም ይብዛላችሁ። በዚሁ አጋጣሚ ግን ይህን ዝማሬ ሲሰራ በብዙ በጸሎትም አብራችሁን በመሆን ከጎን የቆማችሁ ሁሉ እግዚአብሔር አምላክ ይባርካችሁ ማለት እወዳለሁኝ። ትዊንስ ፒክቸር እንዲሁም ደግሞ ዘማሪ ዳንኤል ዮሐንስ እንዲሁም ጆሲ ስቱዲዮ እንዲሁም ደግሞ ዘማሪ በቸኔን በብዙ ከጎኔ ስለቆማችሁ በጣም እግዚአብሔር ይባርካችሁ ማለት ፈልጋለሁ። ሌላው ደግሞ ዝማሬው ከተለቀበት ቀን አንስቶ ሼር በማድረግ ማወቂያ በመስራት በብዙ ስተጉልኝ የነበራችሁ በቲክቶክም በሌላም ሶሻል ሚዲያዎች ስታበረታቱኝ፣ ኮሜንት ጽፉ፣ ሼር ስታደርጉ ለነበራችሁ ሁሉ እውነት ደስታዬ በጣም ወደር የለውምና እግዚአብሔር እናንተን አይነት ወዳጆች ስለሰጠኝ፣ እናንተን አይነት የልብ ሰዎች ስለሰጠኝ፣ ጎኔ የምትቆሙ ሰዎች ስለሰጠኝ እግዚአብሔር አመሰግናለሁ። በጣም ወዳችኋለሁ። ተባረኩ። ጸጋዬ አንሳ አለኝ እንጂ በጣም እግዚአብሔር ስም የተመሰገነ ይሁን። በጣም ነው ደስታ የተሰማኝ።
በኔ ህይወት ላይ በዚች ምድር ላይ ያለውን በኔ ህይወት ላይ ይሄን መዝሙር መስማት ማለት ለኔ አዲስ መወለድ ሆኖልኝ። ሳሚ ደግሞ ጌታ ይባርከው አንድ ነገር ከቤተሰቡ ላይ አያስቀይም። ምን ሳይል እግዚአብሔር ቤት እያለ አባቱን እያከበረ እናቱን እያከበረ ወንድሞቹን እየጦረ ነው ያለ። እግዚአብሔር በበለጠ ጸጋ የበለጠ በረከት ይስጠውና በጣም አስቀምጠው አስተያየት እግዚአብሔር ከዚህ የበለጠ ለትውልድ የሚተርፍ ልጅ እንዲያደርግልኝ ጌታ ይባርከው። የምጠብቅ ክብር ለጌታ ይሁን። ስሜ ሎሚነሽ ወርቄ ይባላል። የአምላካችን የእግዚአብሔር ስም ብሩክ ይሁን እና አንድ ቃል ቀድሜ ላነብ ደስ ብሎኛል። ምንድነው? እኔ በህይወት ዘመኔ ሁሉ ጌታ ይህን ቢያደርግልኝ ገና ህፃን እያለ በስልክ እያየሁ እንኳን ዘማሪዎች ሲዘምሩ አገልጋይ ሲያገለግሉ እንደው ጌታ እንደዚህ አይነት ትውልድ በሰጠኸኝ፣ እውነት በጌታ ፊት ነው የምለው፣ እንደዚህ አይነት ትውልድ በሰጠኸኝ፣ አንተን ፈርቶ አንተን አክብሮ የሚገኝ ትውልድ ጌታ እነዚህ ትውልዶች ባደረክልኝ። በቃ ጸሎቴ ይሄ ነበር፣ ምኞቴ ይሄ ነበረ። ክብር ለጌታ ይሁን እና በመዝሙረ ዳዊት ምዕራፍ 37 ከቁጥር ደግሞ 4 ያለ ቦታ እንደዚህ ይላል፣ በእግዚአብሔር ደስ ይበልህ የልብህን መሻት ይሰጥሃል። ይብር መደሩ ክብር ለጌታ ይሁን እና እሱን በቃ ደስ ብሎኛል። ሳሚ እዚህ በመድረሱ እግዚአብሔር ራሱ አንኮትኩቶ ራሱ አሳድጎ ራሱ አለምልሞ በዚህ በመድረሱ በጣም ደስ ይለኛል። ጌታን አመሰግነዋለሁ። የልቤን መሻት እግዚአብሔር ሰጠኝ። ክብር ለጌታ ይሁን። እንደገና ደግሞ አንድ ራእይ ነበረኝ። ማለትም ጌታ የሰጠኝ ነገር ነበር ገና ልጅ እያለ ማለት ነው። ገና ጭቃ እያቦካ እያለ ልጅ እያለ ይሄ አንድ ሶስተኛ የልጅ አዝዬ ነው መሰለኝ። የዛን ጊዜ ሶስተኛ የልጅ አዝዬ ጌታ መንፈስ ቅዱስ አንድ ነገር አሳየኝ ነበረ። ሳሚ ጊታር እየመታ አንድ ግን የቤት መኪና አንድ ሰውዬ እየሾፈረ እንደዚህ አስፋልት አልነበረም ያኔ። ከዚህ ከጭቃ ቦታ ነበረ መንገድ፣ መኪና በማይገባበት ጊዜ ያኔ በቃ በፊቱ ላይ እንቡጥ አበባ በገቢናው ላይ ተቀምጦ ሳሚ ጊታር እየመታ አንዱ ግን ሰውዬ እየሾፈረለት በቤት መኪና ወደ ግቢ ሲመጣ አየሁት። አጥይ ምንድነው አልኩኝ። ያን ጊዜ ጌታ እንደዚህ ሲያሳየኝ ሁኔታው አይመስልም ነበር፣ አየሩ አይመስልም ነበር፣ ጊዜው አይመስልም ነበር። በቃ ይሄ ምንድነው ብዬ በቃ በእግዚአብሔር ፊት እየጸለይኩ ነበር። ለልጄም ነገርኩት። ገና ልጅ ነው፣ ምንም ነገር እንደዚህ አይቻለሁ ብዬ ስነግረው ገና ልጅ ነው፣ የዛኔ ህፃን ነው። ግን ዛሬ ግን እግዚአብሔር ስሙ ይባረክ እና አንድ ዘማሪ አይመስለኝም ነበር ይሄን አደርጋለሁ ብለህ ስትናገር ሁኔታው መቼ ይመስል ነበር? በማይመስል ሰዓት በማይመስል ጊዜ እግዚአብሔር ይሄን ተናገረልኝ። ጌታ ደግሞ በህይወቴ እሱም በህይወት እኔን በህይወት እያለን እና ፈጸመልኝ። ስሙ የተባረከ ይሁን። ከዛም ደግሞ በቃ እኔ ጌታ እውነት እድሜና ጤና ሰጥቶን ለዚህ ጊዜ አድርሶን እንደዚህ ጌታ በመንፈሱ በራሱ ጊዜ በእኔ አይደለ በራሱ ጊዜ እንደዚህ አድርጎ ለዚህ ወግ ማድረግ ሲደርሰው የሆነ ነገር ሲያገባ ሰው የሆነ ነገር ሱቅ ከፈተ መኪና ገዛ ሲባል በወግ ማድረግ ደረስኩኝ ይላል። እኔ ግን በሰማዩ መንግስት በሰማዩ መንፈስ በሰማዩ ኃይል በሰማዩ ስልጣን ተሹሞ በቃ በዚህ አይነት የከበረ ነገር ጌታ በውስጡ ስላስቀመጠለት አመሰግነዋለሁ። ጌታ ስሙ ይባረክ። እንደገና ደግሞ በቃ እኔ ምንም ሳሚ ምንም ነገር እንደዚህ ይደርስልኛል እንደዚህ እባርከው ነበር ከልቤ። እንደዚህ ይሆናል ብዬ ያላሰብኩት ያልገመትኩት ነገር ጌታ አሳይቶኛል። ስሙ የተባረከ ይሁን። አሁን ግን ጅማሬ ላይ ነው፣ ገና እሱ ጅማሬ ላይ ነው፣ ገና ጅማሬ ላይ ነው። ባለፈ በስልክ እያወራሁት ነበረ። ለሳቱት የሚመልስ መንፈስ፣ መንገድ ላጡት ደግሞ መንገድ የሚያሳይ መንፈስ፣ ከዚህ የበለጠ ጸጋው ይጨምርልህ እያልኩኝ በጨለማ ላሉት ብርሃን እንድትሆን እንድትገለጥ ለብዙዎች ብርሃን ያድርግህ እያልኩኝ በስልክ አወራው ነበረ። ክብር ለጌታ ይሁን እና ያለኝ ይሄ ነው። በዚህ አይደለም እውነት ቃላት የሚያጥረኝ ነገር ነው። ይሄ ጌታ ይባረክ። ጌታ ስላደረገልኝ ነገር በቃ ደስታ ነው፣ ምስጋና ነው፣ ሌላ ነገር የለኝም። ስሙ የተባረከ ይሁን። ስለ ዝማሬው ነገር ደግሞ በቃ ክብሩ እሱ ጠቅልሎ ይውሰድ። ድርሻችን ያው ኢየሱስ ነው። ድርሻችን
ለኛ አለን ብሎን በዚህ በምድር ላይ ተስፋ የምናደርገው በዚህ በምድር ላይ በምናየው ነገር ሁሉ ነገር ይኸው እያለፈ ነው። ዛሬ ያየናቸው ነገ እንደሌለው ይሆናሉ። ይሄ ግን ከሰማይ የመጣ ነገር ደስ ብሎኛል። እውነት በቃ ሌላ ነገር ሁሉ ከንቱ አድርጎ ሌላ ነገር ሁሉ በቃ ቀሪ አድርጎ በቃ የኔ ድርሻ ኢየሱስ ነው ብሎ ሲዘምር ስሰማው በእንባ ነበረ። እኔ ጌታን ማመሰግነው ቃላት ሲያጥረኝ ማለት ነው። በቃ ስሙ የተባረከ ይሁን። ስለ ሳሚ ደግሞ እናቱን የሚያከብር ለአንድ ደቂቃ ለአንድ ሰከንድ በጌታ ፊት ነው እናቱን አስከፍቶ አባቱን አስከፍቶ ወይም ደግሞ ታናናሽ ወንድሞቹን እህቶቹን አስከፍቶ አያውቅም። ባይሆን እኔ ለታናናሽ ወንድሞቹን በስቆጣቸው በቃ እንደዚህ እኮ ነው የሚሆነው፣ እንደዚህ እኮ ነው ልጅ የሚመከረው፣ እንደዚህ እኮ ነው መንገድ የምታሳየው እያለኝ በትህትና ይመክረኝ። እንደገና ደግሞ እሱ በህፃን እያለ ስቀጣው እንኳን ስቆነጥጠው እንደዚህ እንዲህ ስለው በቃ ፊቱ ለደቂቃ አላዞረብኝ፣ አልተቆጣኝ። እናቴ እንዲህ ያደረገችኝ መታችኝ ብሎ ለደቂቃ ፊቱ አላዞረብኝም። ሳሚ ማለት ነው በጣም የተኛሁትን እንቅልፍ ሞት የሚሆንበት በቃ ለየት ያለ ልጅ እንደሱ ያለ ጌታ ከሰጠኝ ትውልዶቼ ሁሉም ጌታ ባርኮ ሰጥቶኛል። እኔ በቃ ከዚህ በላይ እረፍት ምን አለላለሁ። ጌታን አመሰግናለሁ ስለ ትውልዶቼ። በቃ ተነሱ፣ እሺ ቁጭ በሉ፣ እሺ ይሄን አድርጉ፣ እሺ ሲሉ በጣም አምላኬን አመሰግናለሁ። ይህ የእግዚአብሔር እጅ ነው የምለው። በቃ እንደገና ደግሞ ታዛዥ፣ ለየት ያለ ታዛዥ ልጄ ጌታ ይባረክ፣ ስሙ የተባረከ ይሁን። ሳሚ እንደዚህ አይነት ሰው ነው። ስሙ የተባረከ ይሁን። እኔ ገና ልጅ እያለ በቃ በመማርከው ባርኮት ለየት ያለ ክብር፣ ለየት ያለ መንፈስ፣ ለየት ያለ እንደው በሰማይ በረከት በምድር በረከት ተባረክ እያልኩኝ ከልጆቼም እንኳን ለየት አድርጌ የምማርከው ነበረ ይሄ ልጄ ነው። ጌታ ስሙ ይባረክ እና ጌታ በቃ ከሰው የተሾመ በሰው ይሻራል፣ በሰማዩ ተሾሟል። እንግዲህ ከዚህ በላይ ባርኮት ምን አገኛለሁ? ከዚህ በላይ ክብር እኔ ምን እፈልጋለሁ? ስሙ የተባረከ ይሁን። እግዚአብሔር አምላኬን አመሰግናለሁ። ስሙ ይባረክ። ገና ነው፣ ጅምር ላይ ነው፣ አላለቀም፣ ገና ነው። ስሙ የተባረከ ይሁን። ኢትጋፔ አንብር ቢነኸ ወመደር ፈያታነኸ ወያትያነኹን ወኸ ኸልቅም ቢት የተሬኽ ያት ቢደብስኒ ዳኽሽ ክብር አኽር ስርሜ ሰራኒ